ሰላም ሰላም ውድ የኢትዮጀምስ ቤተሰቦች እንዴት ናቸው? በሌላ ቪዲዮ ተገናኝተናል። አንሰርቲኒቲ ኢን ሜዠርመንትስ የሚለው ቻፕተር 2 ፓርት 2 ግሬድ 9 ይዤላችሁ መጥቻለሁ። እንግዲህ በዛሬ ኬሚስትሪ ቪዲዮአችን የምናየው ምንድነው አንሰርቲኒቲ ኢን ሜዠርመንትስ ሳይንቲፊክ ፊገር እና ከዛ ደግሞ ፕሪሲሽን ኤንድ አኩሬሲ የሚሉትን ዋና ዋና ፖይንቶች እናያለን። አዳዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ አይታችሁ ከተመቻችሁ ደግሞ ላይክ ማድረጋችሁ እንዳትረሱ፣ ምክንያቱም ሪከመንድ ይደረጋል ላይክ ስታደርጉት ማለት ነው። ወደ ፖይንታችን እንሄድ። በዛሬ እንግዲህ የመጀመሪያው ፖይንት የምናየው አንሰርቲኒቲ ኢን ሜዠርመንትስ የሚለው ነው። አንሰርቲኒቲ ኢን ሜዠርመንትስ በሚለውን ስንጀምር ማንኛውም ሰው ሲለካ ማንኛውም ሜዠርመንት ሲለካ ኤረር መስራቱ አይቀርም። ምክንያቱም ኖባዲ ኢዝ ፐርፌክት የሚባል ሰው ስለሌለ ኤረር መስራታችን አይቀርም፣ ወይም ደግሞ ጥርጣሬ ሊኖረን ይችላል ማለት ነው። ለምሳሌ 50 ሴንቲሜትር የመጣልንን ልንግዝ ለክተን 50 ሴንቲሜትር ቢመጣልን 50 ሴንቲሜትር እርግጠኞች ላንሆን እንችላለን ማለት ነው። ዲዩ ቱ ሳም ፋክተርስ አንሰርቲኒቲ ወይም ደግሞ ጥርጣሬ ሊኖር ይችላል። ሞስት ፕሮባብሊ ለምሳሌ 50 ብለን እኛ የለካ ነው 51 ወይም ደግሞ 50.5 ቢሆንስ፣ ወይም ደግሞ 49.5 ወይም ደግሞ 49.5 ቢሆንስ ትክክለኛ ቫልዩ እኛ መለካት ያለብን ወይም ደግሞ ትክክለኛ ቫልዩ 50.5 ወይም 49.5 ቢሆንስ እኛ 50 ብለን ያመጣ ነው ማለት ነው። ይህንን አንሰርቲኒቲ ወይም ደግሞ ይህንን ጥርጣሬ ይህንን ዳውት ነው በዛሬ የምናየው ማለት ነው። አንሰርቲኒቲያችን እኛ አንሰርቲን ወይም ደግሞ እርግጠኛ ያልሆንበት ምክንያት ዱቱ ሜኒ ካይንድ ኦፍ ቻሌንጆች አሉ ማለት ነው። እነሱን በሁለት ከፍለን ልናያቸው እንችላለን ማለት ነው። የመጀመሪያው አንሰርቲኒቲ የሚመጣው ከሲስተም ነው። ሁለተኛ ደግሞ ራንደም ይባላል። ሲስተማቲክ ኤንድ ራንደም አንሰርቲኒቲስ ይባላሉ ማለት ነው። በኤረር ላይ ከሄድን ደግሞ ሲስተማቲክ ኤረር ሊሆን ይችላል፣ ራንደም ኤረር ሊሆን ይችላል ማለት ነው። ሁለት ሲስተማቲክ ኤንድ ራንደም የሚባሉ አንሰርቲኒቲዎች አሉን ማለት ነው። ይህንን ጥርጣሬ የመጣው አንደኛ ሲስተማቲክ ይባላል፣ ሁለተኛ ደግሞ ራንደም ይባላል ማለት ነው። ሲስተማቲክ አንሰርቲኒቲ ማለት ምን ማለት ነው ለሚለው ደግሞ ሲስተማቲክ አንሰርቲኒቲ ማለት ምን ማለት ነው ለሚለው ደግሞ ኮንሲስተንትሊ እኛ ወይም ደግሞ ከትሩ ቫልዩ በላይ ወይ ከትሩ ቫልዩ በታች የሚመጣ ከሆነ ማለት ነው። ለምሳሌ ትክክለኛ ቫልዩ የተሰጠን ትክክለኛ ቫልዩ 50 ቢሆንና እኛ ስንለካ የምናገኘው ከ50 በላይ ከሆነ ለምሳሌ 51 ልናገኝ እንችላለን። እኛ ስንለካ 52 ልናገኝ እንችላለን፣ 51 ልናገኝ እንችላለን። ሁሌም የሚመጣው ከ50 በላይ ከሆነ ወይም ደግሞ ከትክክለኛ ቫልዩ በላይ ከሆነ ኦር ከትክክለኛው ቫልዩ ደግሞ በታች ከሆነ ለምሳሌ 45 የሚመጣ ከሆነ 49 የሚመጣ ከሆነ እነኚህ ቁጥሮች ወይም ደግሞ ከትክክለኛ ቫልዩ ከትሩ ቫልዩ በታች የሚመጣ ከሆነ ምንድነው የምንለው? ሲስተማቲክ አንሰርቲኒቲ ይባላል። ሲስተማቲክ አንሰርቲኒቲ ወይዘር ከትክክለኛ ቫልዩ በላይ ነው የሚመጣው ወይም ደግሞ ከትክክለኛ ቫልዩን በታች ነው የሚመጣው። በሁለቱም ግን ሊሆን አይችልም። ይህንን የሚሆንበት ምክንያት ደግሞ አንድ ምክንያት አለ። እሱም ካሊብሬሽን ኤረር ይባላል። ምንድነው ካሊብሬሽን ኤረር ብዬ ያነሳሁት ነገር ምንድነው? ለምሳሌ እኛ መለካት የፈለግነውን ለምሳሌ 1 ሜትር አለኝ። ይህንን 1 ሜትር አለኝ። ሜትር ስላችሁ የምትለኩበትን ሜትር ማለት ነው። ይሄንን ከዜሮ ሜትር ከዜሮ ጀምርና ለምሳሌ እዚህ ጋር 5 ሜትር የሚጨርስ ከሆነ እዚህ ጋር 1 ሜትር ከዛ ደግሞ እዚህ ጋር 2 3
ከዛ ደግሞ ይህንን 4 እንበለውና ቦታ ስለጠበበኝ ይህንን 4 ሜትር ቢሆንና በዚህ መለካት ብትፈልጉ እንዳጋጣሚ ሆኖ ይህንን ከዚህ ተቆርጦ ብታገኙትና እናንተ ስትለኩ ከዜሮ ጀምራችሁ መስላችሁ እዚህ ለምሳሌ ከዚህ ጀምራችሁ እዚህ ጋር መድረስ ቢኖርባችሁ እናንተ ከዚህ ተቆርጦ ስላገኛችሁ ይህንን እዚህ ጋር ሊደርስ ይችላል ማለት ነው። እዚህ ጋር ሊደርስ ይችላል ማለት ነው። ሁሌ የሚመጣ ለምሳሌ እዚህ ጋር 3.5 ትክክለኛ ቫሪ 3.5 ቢሆን ከዚህ ከተቆረጠ ከ3.5 በላይ ነው ሁሌ የምታገኙት ማለት ነው። ከ3.5 በላይ ሁሌም ታገኛላችሁ። ለምን? ከዚህ ተቆርጦ ስላገኛችሁት እናንተ በስህተት ከዜሮ የጀመራችሁ መስላችሁ ለምሳሌ ይሄንን ከ0.5 ሊጀምር ይችላልና ከዜሮ የጀመራችሁ መስሏችሁ ከ3.5 በላይ ታገኛላችሁ ማለት ነው። ኤረራችሁ የሚሆነው ለምሳሌ እዚህ ጋር የምታገኙት 4 ልታገኙ ትችላላችሁ፣ 3.7 3.6 ልታገኙ ትችላላችሁ። ይህንን የሚመጣው በሲስተማቲክ ኤረር ነው ማለት ነው። ይህንን ብቻ አይደለም ከሱ በታችም ሊመጣ ይችላል። ለምሳሌ እዚህ ጋር ሲሰራ ለምሳሌ መያዣ ተብሎ የተሰራለት ቢኖርና እንዲህ መያዣ ቢሰራለትና እናንተ ከዚህ መጀመር ሲኖርባችሁ ከዚህ ከጀመራችሁ ስቲል ከ3.5 በታች ታገኛላችሁ ማለት ነው። ከ3.5 በታች ታገኛላችሁ ማለት ነው። ይህንን የሚሆነው ሲስተማቲክ ኤረር ይባላል። ድቱ ሲስተም ማለት ነው። በሲስተሙ ምክንያት ወይም ደግሞ በቱሉ እናንተ የምትለኩበትን ቱል በሱ ምክንያት የምታገኙት ኤረር ምንድነው የሚባለው? ሲስተማቲክ ኤረር ይባላል። ይህንን ማስተካከል ይቻላል? የስ ይቻላል። ምንድነው የምታደርጉት? ከዜሮ ሲጀምር ተጠንቅቃችሁ መስራት ማለት ነው። ለምሳሌ ከዜሮ መጀመር ሲኖርበት ከ0.5 የሚጀምር ከሆነ እናንተን ፕላስ ኦር ማይነስ እያላችሁ ከ0.5 እንደጀመረ ማወቅ ማለት ነው። ከ0.5 መጀመሩን ስታውቁ 3.5 ሲመጣላችሁ ወይም 0.5 ትጨምራላችሁ ወይም 0.5 ትቀንሳላችሁ ማለት ነው። ይህንን ፎከስ አድርጋችሁ ስትሰሩ መቀነስ ይቻላል። the only thing ካሊብሬት ማድረግ ወይም ደግሞ ወደ ነበረበት ወደ ትክክለኛው መቁጠር ወዳለበት ቦታ ስትመልሱት ካሊብሬት አደረጋችሁት ይባላል ማለት ነው። ወደ ነበረበት ስትመልሱት ማስተካከል ይቻላል። ሲስተማቲክ አንሰርቲኒቲ ማለት ነው። ኤረሩን ስታስተካክሉ አንሰርቲኒቲያችሁን ይቀንሳል ማለት ነው። በሌላ አባባል እኛ የምንቀንሰው ኤረሩን ነው የምንቀንሰው። ኤረሩን ስትቀንሱ ደግሞ አንሰርቲኒቲያችሁን ይቀንሳል ወይም ደግሞ ሰርቴን ትሆናላችሁ፣ እርግጠኛ ትሆናላችሁ ማለት ነው። consistently cause the value to be too large ከምን አንፃር ነው ቱ ላርጅ የሚለው? ከትሩ ቫልዩ ማለት ነው። ኦር ይላል ኤንድ አይደለም። ኦር ይላል ቱ ስሞል ወይም በጣም ስሞል ነው የሚሆነው ወይም ደግሞ በጣም ላርጅ ነው የሚሆነው ማለት ነው። include such things as reaction time, inaccurate meter sticks, optical parallax and miscalibrated balances። እዚህ ጋር miscalibrated balances የሚለው ለምሳሌ ይህንን ሚዛን ቢኖርና ይህንን ሚዛን ቢኖርባችሁና ይህንን ቢሆንና እዚህ ጋር የፈለጋችሁትን ለምሳሌ አንድ ኪሎ መለካት ብትፈልጉ ለምሳሌ 50 ኪሎ መለካት ብትፈልጉ እና ይህንን ያልጸዳ ቢሆን ለምሳሌ ያልጸዳ ቢሆን ከዜሮ ላይ ጀምርላችሁ ይችላል ማለት ነው። ለምሳሌ 1 ኪሎ ወይም ደግሞ 0.5 ኪሎ የራሱ በቆሻሻው ምክንያት ሊኖረው ይችላል ማለት ነው። ሲያነብላችሁ ምንድነው የሚሆነው? 50 ኪሎ መምጣት እያለበት 51 ወይም ደግሞ 50.5 ሊሆን ይችላል ማለት ነው። ይህንን በደንብ አድርጋችሁ ካሊብሬት ማድረግ አለባችሁ። ከዜሮ መጀመሩን ማየት አለባችሁ ማለት ነው። እዚህ ጋር ወደዚህ እየገፋችሁ 50 የምታውቁ ከሆነ ሚዛን ወደዚህ እየገፋችሁ ነው የምትሰሩት። ከዜሮ መጀመሩን ማወቅ ወይም ደግሞ ከአንድ መጀመሩን ስታውቁ ደግሞ አንድ ማይነስ ታደርጋላችሁ ማለት ነው። ሚስ ካሊብሬትድ የሚለውን እሱን ነው። ፓራሌክስ የሚለውን ደግሞ ከላይ አይታችሁ ለምሳሌ በሩለር በማስመሪያ ስትለኩ ከላይ ፐርፔንዲኩላር ሆናችሁ ማየት አለባችሁ። ለምሳሌ 0 ላይ
እያለ እናንተ አንድ ብላችሁ እንዳታነቡት ማለት ነው። ሶ ፓራሌክስ ኤረር የሚባለው የአይናችሁን ከሱ ቨርቲካል ሆነው ባለመቀመጡ ምክንያት የሚመጣውን ኤረር ማለት ነው። ሶ የእናንተን የአስተያየት ችግር ይሆናል ማለት ነው። ሶ ስታዩት ሁሌም ለምሳሌ 0 እያለ እናንተ አንድ ብላችሁ የምታነቡ ከሆነ ሁሌም ከሱ በላይ ነው የምታገኙት፣ ወይም ደግሞ ሁሌም ከሱ በታች ነው የምታገኙት ማለት ነው። ሶ ኢንአኩሬት ሜትሪስቲክስ ሪአክሽን ታይም የሚባሉትን እንዳለ ከሚስካሊብሬሽን ከፓራሌክስ እና ከሲስተም የሚገናኙ አንሰርቲኒቲዎች ናቸው ማለት ነው። ኤረር ይመጣል፣ በዛን ኤረር ደግሞ አንሰርቲኒቲ ይኖራል ማለት ነው። ሲስተማቲክ አንሰርቲኒቲ ካን ቢ ኤሊሚኔትድ ኢፍ ዩ ኖው ዘይ ኤግዚስት። ይህንን እንዳልኳችሁ ነው መኖሩን ስታውቁ። ለምሳሌ ከዜሮ መጀመር እያለበት ከ0.5 የሚጀምር ከሆነ እና እናንተ መኖሩን የምታውቁ ከሆነ ወይም ደግሞ ኤረር እንዳለበት የምታውቁ ከሆነ አንደኛ የምታደርጉት ከዜሮ እንዲጀምር ማድረግ ነው። ሁለተኛ ደግሞ ዝም ብላችሁ ትሰሩና -5 ታደርጉታላችሁ ማለት ነው። -0.5 ታደርጉታላችሁ ማለት ነው። ሰው እንዳለ ካወቃችሁ ኤሊሚኔት ማለት ትችላላችሁ ወይም ደግሞ ማጥፋት ትችላላችሁ ማለት ነው። ከመቀነስ በላይም ማጥፋትም ትችላላችሁ ማለት ነው። ሁለተኛ ፓርት ደግሞ ራንደም አንሰርቲኒቲ ይላል። ራንደም አንሰርቲኒቲ ከስሙ ላይ እንደምንረዳ ምንድነው? ራንደም ነው ማለት ነው። ራንደም ነው ምን ማለት ነው? ራንደም ነው ሲባል ለምሳሌ ትሩ ቫልዩ አለ። ትሩ ቫልዩ ከትሩ ቫልዩ በላይ ሊሆን ይችላል፣ ከትሩ ቫልዩ በላይ ሊሆን ይችላል፣ ከትሩ ቫልዩ በታች ሊሆን ይችላል። ሶ ፕሪዲክት ልናደርገው አንችልም ማለት ነው። ፕሪዲክት ልናደርገው አንችልም እና እኛ አናውቀውም ማለት ነው። ሶ ትሩ ቫልዩ ለምሳሌ በቅድም እንደወሰድነው 50 ቢሆን 51 ሊመጣ ይችላል፣ 49 ሊመጣ ይችላል፣ ከሱ በታችም ከሱ በላይም ሊመጣ ይችላል። እዚህ ጋር variations in the measurements that occur without a predictable pattern without ይላል። ያለምንም እናንተ ፕሪዲክት የምታደርጉት ነገር አይደለም ማለት ነው። ፕሪዲክት የሚደረግ ነገር አይደለም ማለት ነው። ራንደም አንሰርቲኒቲ ካን ቢ ሬዲዩስድ በት ነቨር፣ እዚህ ጋር ያዙ፣ ነቨር ኤሊሚኔትድ። በሲስተማቲክ ኤረር ኤሊሚኔት ይሆናሉ ብለን ነበር። በራንደም አንሰርቲኒቲ ከሆነ ደግሞ ወይም ደግሞ በሲስተማቲክ አንሰርቲኒቲ ከሆነ ሙሉ ለሙሉ ማጥፋት እንችላለን። በራንደም አንሰርቲኒቲ ግን ማጥፋት አንችልም ማለት ነው። ሶ ዲቱ ዘ ሲስተም ወይም ከአስተያየታችን አይደለም የሚመጣው አንሰርቲኒቲ ማለት ነው። አንሰርቲኒቲው ከሲስተሙ አይደለም። ለምሳሌ ከሲስተሙ ከሆነ ኖቲስ በምታደርጉበት ጊዜ ወይም ደግሞ ኤረር እንዳለ ባወቃችሁበት ጊዜ ካሊብሬት ልታደርጉ ትችላላችሁ። ወይም ደግሞ አስተያየታችሁ ፐርፐንዲኩላር ካልሆናችሁ ደግሞ ፐርፐንዲኩላር ሆናችሁ እንድታዩት ማድረግ ነው ማለት ነው። ሶ ይህንን ባደረጋችሁ ጊዜ ኤሊሚኔት ይሆናል ማለት ነው። ነገር ግን በራንደም አንሰርቲኒቲ ግን ኤሊሚኔት ልታደርጉት አትችሉም። ለምን? ፕሪዲክት የሚደረግ ፓትረን ስለሌለው ማለት ነው። ሶ ራንደም አንሰርቲኒቲ can be reduced but never eliminated. but how do we reduce የሚለውን ግን አንድ ጥያቄ ሊመጣባችሁ ይችላል። እንዴት አድርገን ሬዲዩስ እናድርገዋለን የሚለውን ደግሞ ሌላ ጥያቄ ይሆናል ማለት ነው። ሶ ሬዲዩስ የምናደርግበት ምክንያት ምንድነው? ብዙ ጊዜ ደጋግመን እንለካዋለን። ከዛ ደግሞ አቨሬጅን መውሰድ ማለት ነው። አቨሬጅን ስትወስዱ ለምሳሌ 45 ሊመጣላችሁ ይችላል 50 መሆን እያለበት 49 48 እንደዛ እያለ የሚመጣላችሁ ከሆነ ከዛ ደግሞ 51ም ሊመጣላችሁ ይችላል 52 እንደዛ የሚሉትን ቁጥሮች የሚመጣላችሁ ከሆነ እነኚህን ደምራችሁ ለናምበር ኦፍ ሜዥር ያደርጋችሁትን ቁጥሮች ስታካፍሉት ወደ 50 የተጠጋ ናምበር ልታገኙ ትችላላችሁ ማለት ነው። ሶ አቨሬጅ መውሰድ ማለት ነው። ይሄንን 5 ለምሳሌ 1 2 3 4 5 ጊዜ ሰርታችሁታል፣ 5 ጊዜ ለክታችኋል። ሶ እነኚህ ሁሉም ቁጥሮች ትደምራላችሁ። ከዛ ለ5 ስታካፍሉት ሞስት ፕሮባብሊ ወደ 50 ይጠጋል። ሶ
6 7 8 እያላችሁ እየለካችሁ ብትሄዱም ለራሱ ኤረሩን ያጠበዋል። እናንተ አንሰርቲኒቲዎችን ትቀንሳላችሁ ማለት ነው። አንሰርቲኒቲያችሁን ትቀንሳላችሁ ማለት ነው። the uncertainty shall be ስለዚህ ምንድነው የምናደርገው? በመጀመሪያ ደረጃ ይህንን አንሰርቲኒቲ ከትሩ ቫልዩ በላይና ከትሩ ቫልዩ በታች ሊሆን ስለሚችል ኢንተርምስ ኦፍ ኢንተርቫል ነው የምናስቀምጠው ማለት ነው። ኢንተርምስ ኦፍ ኢንተርቫል ነው የምናስቀምጠው ማለት ነው። ለምን? ምክንያቱም በኢንተርቫል የምናስቀምጥበት ምክንያት ምንድነው? ትሩ ቫልዩ እዚህ ቢሆንና ከትሩ ቫልዩ በላይ ከትሩ ቫልዩ በታች ሊሆን ስለሚችል እርግጠኛ ስለማንሆን ምንድነው የምናደርገው? በኢንተርቫል ለምሳሌ 50 የሚለውን ትሩ ቫልዩ ቢሆንና እኛ ለክተን የምናገኘው 51 49 ምናምን ሊሆን ይችላል። ሶ ሞስት ፕሮባብሊ ምንድነው የምናደርገው? 50 ፕላስ ኦር ማይነስ የሆነ ሳም አንሰርቲኒቲ ማለት ነው። ሶ ሳም አንሰርቲኒቲ እንዲህ አድርገን እናስቀምጣለን ማለት ነው። this is for measured values not counted value ይላል። ይህንን ምን ማለት ነው? ሜዥር ስናደርግ ኮንቲኒዩስ ወይም ደግሞ በነጥብ በደሲማል ሊመጣልን ይችላል ማለት ነው ሜዥር ስናደርግ። ነገር ግን ካውንት ሲሆን ቫልዩዎችን ስለሆነ ደጋግማችሁ መቁጠር ነው መፍትሄ የሚሆነው። ደጋግማችሁ መቁጠር ነው እንጂ አንሰርቲኒቲ ለምሳሌ አንድ ክላስ 50 ተማሪ ቢኖርና አንዱን ቆጥሮ ቢሳሳት 49 ሊያመጣው ይችላል። አንድም ደግሞ ተሳስቶ 51 ሊያመጣው ይችላል። ሶ ይሄንን በፕላስ ኦር ማይነስ አድርገን አናስቀምጥም ማለት ነው። ኦንሊ ቲንግ የምናደርገው ምንድነው? ደግመን ደጋግመን እንቆጥራለን። ሶ እርግጠኛ መሆን ያለብን ማለት ነው። ሜዥርድ ቫልዩ ከሆነ ግን ሜዥር ስናደርግ ለምሳሌ አንድ ሩለር ቢኖረንና በሚሊሜትር የሚለካ ከሆነ ወይም ደግሞ ሊስት ትንሽዋ ፓርቲሽን ሚሊሜትር የምትይዝልን ከሆነ እኛ በአይናችን ኖቲስ ልናደርገው የምንችለውን ፓርቲሽን እስከ ሚሊሜትር ሊሆን ይችላል ማለት ነው። እስከ ሚሊሜትር ሊሆን ይችላል። ነገር ግን እርግጠኛ አይደለንም። እስከ ናኖሜትር ማይክሮሜትር ሊሄድ ይችላል ማለት ነው። ይህንን ሜዥርድ ቫልዩ ከዛ ሊያልፍ ስለሚችል ወይም ደግሞ ከዛ ሊያንስ ስለሚችል ምንድነው የምናደርገው? በኢንተርቫል እናስቀምጣለን ማለት ነው። በኢንተርቫል እናስቀምጣለን ማለት ነው። በሁለተኛ ደረጃ ላይ የምናየው ደግሞ ምንድነው? ካልኩሌቲንግ አንሰርቲኒቲ የሚለውን እናያለን ማለት ነው። ካልኩሌቲንግ አንሰርቲኒቲ ይህንን አንሰርቲኒቲ ያልነው ለምሳሌ በኢንተርቫል ስናስቀምጥ 50 ብለን ፕላስ ኦር ማይነስ ለምሳሌ አንሰርቲኒቲ ብለን ነበር። ነገር ግን ይህንን አንሰርቲኒቲ እንዴት አድርገን ነው ካልኩሌት አድርገን የምናመጣው የሚለውም ደግሞ ሌላ ጥያቄ ይሆናል ማለት ነው። እንዴት አድርገን ካልኩሌት እንደምናደርገው there are several techniques that will produce an estimate of the uncertainty ስናስቀምጥ እርግጠኛ ስለሆነ አይደለም ኤስቲሜሽን ነው የምናስቀምጠው ማለት ነው። ኤስቲሜሽን ለምሳሌ በቅድም ነበር ያደረኩት 50 ለመለካት ብዬ 45 ላገኝ እችላለሁ፣ 52ም ላገኝ እችላለሁ ማለት ነው። ፕላስ ኦር ማይነስ ከ50 ይሄንን በ5 ነው የሚያንሰው፣ ይሄንን ደግሞ በ2 ነው የሚበልጥ ማክሲማም ያልኩት እኔ ያልኩት ማለት ነው። ፕላስ ኦር ማይነስ 5 ነው ማለት ያለብኝ ወይስ ፕላስ ኦር ማይነስ 2 ነው ማለት ያለብኝ? ይሄንን ኮንፊዝ እንዳያደርገን ኤስቲሜሽን እናስቀምጣለን ማለት ነው። ኤስቲሜት አድርገን በግምት ወይም ደግሞ ሳይንሳዊ የሆነ ግምት እንሰራለን ማለት ነው። any suitable value that indicates half of the range is acceptable ይላል። half of the range ለምሳሌ እዚህ ጋር 45 አይደል ያገኘሁት 45 ከ50 ቀንሰውና ከዛ 5 ይመጣልኛል። ይሄንን half አድርጋችሁ acceptable ይሆናል which is 2.5 ታደርጉታላችሁ ማለት ነው። ይሄንን 2.5 ይሄንን አንዱ ወይም ደግሞ ትራዲሽናል የሚባል ወይ ነው። any suitable value
that indicates half the range is acceptable ስለሚል ማለት ነው። ሶ የመጀመሪያው ምንድነው using the half range አንደኛ ወይ አሁን የነገርኳችሁ half range ማለት ነው። ሬንጅ ወሰድኩኝ ከትልቁ ቫልዩ 50 ነው ማይነስ ትንሹ ቫልዩ 45 ነው። ይህንን ሬንጅ ይባላል። ይህንን ሬንጅ ያገኛለሁ ማለት ነው። ሃፍ ኦፍ ደ ሬንጅ ደግሞ ይህንን ኦቨር 2 ሳረገው ሃፍ አረኩት ማለት ነው። ሶ የዚህን አንዱ ወይ ካልኩሌት የምናደርግበት ማለት ነው። ሁለተኛ ደግሞ using the reading farthest from the mean። ለምሳሌ በቅድም ነበር ያደረግነው 5 ቫልዩዎችን ሜዠር አደረኩኝ። 5 ቫልዩዎችን ለምሳሌ ከነኚህ 5 ቫልዩዎች 45 ነበረ፣ 50 ነበረ፣ 51 ነበር፣ 52፣ 49፣ 48 እያልኩኝ ሜዠር ያደረኳቸውን ቁጥሮች ጽፌ ነበር። ሶ የነኚህ አቨሬጅ እንወስዳለን። መጀመሪያ አቨሬጅ እንወስዳለን። ሶ አቨሬጃቸው ለምሳሌ 51 ቢሆንና 51 አይደለም ግን 51 ቢሆን አሁን ምንድነው የምናደርገው using the reading farthest from the mean ማለት ነው። ይህንን 51 አቨሬጅ ከሆነ ከዚህ የራቀውን ቁጥር እንወስዳለን። ከዚህ የራቀውን ቁጥር ምንድነው 45 ማለት ነው። 45 ለክተን ነበር 45። ሶ ይህንን ሬንጅ እንወስዳለን፣ ለሁለት አካፍለን እናስቀምጣለን። ይህንን ከሚን አንጻር ነው ያየነው፣ ይህንን ደግሞ ከሬንጅ አንጻር ነው ያየነው ማለት ነው። ይህንን ትልቁና ትንሹ ለምሳሌ 52 እና ሜዠር ስናደርግ 52 ከዛ 45 አረግን። ይህንን ሬንጅ ሃፍ ኦፍ ደ ሬንጅ ይባላል። ሜዠር ካደረግናቸው ማይነስ አድርገን ሃፍ እንወስዳለን ማለት ነው። ይህንን ሃፍ ኦፍ ደ ሬንጅ ይባላል። ይህንን ደግሞ farthest from the mean ይላል። ሚን መጀመሪያ ካልኩሌት ማድረግ ይጠበቅብናል ማለት ነው። ሁለት መንገድ አይተናል። ልድገምላችሁ። አንደኛው ሬንጅ እንወስዳለን። ሜዠር እያደረግን ትልቁ ቫልዩ 52 ቢመጣልን ትንሹ ቫልዩ 45 ቢመጣልን ማይነስ ታደርጉታላችሁ፣ ለሁለት ታካፍሉታላችሁ፣ የሚመጣላችሁ አንሰርቲኒቲ ይሆናል። ሰው ለምሳሌ በዚህ ኮንቴክስት ማይነስ እናድርገውና 7 ይመጣል። 7 ለ2 ስታካፍሉት 3.5 ይሆናል። 3.5 ይሆናል። ሶ ይሄንን አንሰርቲኒቲያችሁ ነው ማለት ነው። ሶ ትሩ ቫልዩ 50 ቢሆን ፕላስ ኦር ማይነስ 3.5 ትላለህ ማለት ነው። 3.5 ትላለህ ማለት ነው። ሶ ይሄንን ትክክለኛ ቫልዩ ይሆናል። ሶ 50 የሚለውን ትሩ ቫልዩ ቢሰጠኝ ወይም ደግሞ አቨሬጅ ቫልዩ የሚመጣውን 50 ቢሆን ከዛ ከ3.5 ወደ ታች 3.5 ደግሞ ወደ ላይ ሊሄድ ይችላል ብለን አንሰርቲኒቲያችን እንገልጻለን ማለት ነው። ይህንን ቫልዩ ለምሳሌ ከ53.5 በታች እና ወይም ደግሞ ከ46.5 በላይ ሊሆን ይችላል ብለን እናስቀምጣለን ማለት ነው። ሁለተኛ ግን አቨሬጅ እንወስዳለን። ከአቨሬጁ የራቀውን ሬንጅ እንወስዳለን። ልዩነቱ ይሄ ነው ማለት ነው። በሶስተኛ ደግሞ using the resolution of the instrument ይላል ማለት ነው። the resolution of the instrument እችን ትንሽ ለየት ትላለች። ግልጽ አድርጌ ልንገራችሁ። ምንድነው the resolution of the instrument ማለት ምን ማለት ነው? ለምሳሌ in case of ሩለር ብንወስድና ሩለር በሚሊ ሜትር የሚለካ ከሆነ ትንሿን ፓርቲሽን ወይም ደግሞ ትንሿን ቫልዩ ሚሊ ሜትር ናት ማለት ነው። ይህንን እንዲህ ፓርቲሽን አለ የምታውቁ ከሆነ የሩለርን ወይም ደግሞ የመስመሪያን የምታውቁ ከሆነ እንዲህ አይነት ክፍል አለው። እነኚህ 1 ሚሊ ነው ማለት ነው። ይህንን እናንተ የምትሳሳቱትን ወይም ደግሞ እንሳሳታለን ብላችሁ ያሰባችሁትን ነገር ስንት ነው? ሞስት ፕሮባብሊ ማለት ነው። ይህንን ሞስት ፕሮባብሊ 1 ሚሊ ሜትር እንሳሳታለን ማለት ነው። 1 ሚሊ ልንሳሳት እንችላለን ማለት ነው። ስታስቀምጡ በምትጠቀሙት ለምሳሌ በሜትር ቢሆንስ
ይህንን ፓርቲሽኑ በሜትር ቢሆን እና ይህንን ሜትር ወይም ደግሞ አንድ ፓርቲሽን 1 ሜትር ቢሆን ሞስት ፕሮባብሊ ልንሳሳተው የምንችለው ነገር ምንድነው? 1 ሜትር ልንሳሳት እንችላለን ማለት ነው። ለምሳሌ ቤት ስትለኩ በሜትር ነው የምትለኩት፣ በሩለር ወይም ደግሞ በማስመሪያ ትለኩት። ይህንን ሞስት ፕሮባብሊ ልንሳሳተው የምንችለው ነገር ምንድነው? የላስት ወይም ደግሞ ትንሿ ፓርቲሽን ነው ማለት ነው። በዚህ ኬዝ ምንድነው የሚሆነው? 1 ሚሊ ልንሳሳት እንችላለን ማለት ነው። 1 ሚሊ ልንሳሳት እንችላለን ማለት ነው። አንሰርቲኒቲ የሚሆነው ላስት ዩኒት እንወስዳለን። ላስት ዩኒት ደግሞ 1 ሚሊ ይሆናል ማለት ነው። This is used if a single reading is taken or if repeated reading have the same value. ለምሳሌ በማስመሪያ ስትለኩ ወይም አንድ የለክታችሁ ያለውን አንሰርቲኒቲ ያስቀምጣችሁ መሄድ ከፈለጋችሁ እንደገናም ደግሞ ስትለኩ ለምሳሌ 30 ሚሊ የሚመጣላችሁ ከሆነ በተደጋጋሚ ስትለኩ 30 የሚመጣላችሁ ከሆነ most probably ተሳስተን ልንሆን የምንችለው 1 ሚሊ ነው ብለን እናስቀምጣለን ማለት ነው። 1 ሚሊ ብለን እናስቀምጣለን። ከ29 ወይም ደግሞ 31 ሊሆን ይችላል ብለን እናስቀምጣለን። ለምንድን ነው እንደዛ የምናደርገው? ምክንያቱም እርግጠኛ መሆን ስለማይቻል ማለት ነው። Okay, this is because there is uncertainty in the measurement. ይህንን እንዳልኳችሁ ነው። Therefore, take half of the unit. ይህንን ቅርታ ምንድን ነው የምናደርገው? 1 ሚሊ የሚለውን ለሁለት ማካፈል ማለት ነው። ይህንን half of the unit ትወስዳላችሁ ማለት ነው። half of the unit ትወስዳላችሁ። ለምሳሌ እዚህ ጋር አለላችሁ ለኤግዛምፕል ብዬ ያመጣሁት ምንድነው? እዚህ ጋር አለላችሁ ቴስት ቲፕ አለች። ትክክለኛ ቫልዩ መሆን ያለበት እዚህ ጋር ቢሆን 6 እዚህ ጋርም ደግሞ 6.1 አለ። ከዛ ደግሞ 5.9 አለ ማለት ነው። ይሄንን ሞስት ፕሮባብሊ 6 ለመለካት 0.5 ልንሳሳት እንችላለን ብለን አስቀምጠናል ማለት ነው። ቫልዩ የሚሆነው ከየት ወደ የት ነው? አንሰርቲኒቲው ስለተሰጠን ነው። ይሄ አንሰርቲኒቲ ስለተሰጠን ምንድነው የሚሆነው? 6 ትክክለኛ ቫልዩ ቢሆን ወይም ደግሞ ሚድል ቫልዩ አቨሬጅ ቫልዩ ቢሆን ሞስት ፕሮባብሊ ይሄንን ቫልዩ የሚሆነው ከ6.1 እስከ 5.9 ባለው ይሆናል። አንሰርቲኒቲያችን ስንት ነው የሚሆነው? 0.1 ሊሆን ይችላል ማለት ነው። በዚህ መልኩ እናስቀምጣለን። እዚህ ጋር ያለውን ግን ምንድነው የምናደርገው? 30 + 1/2 ሚሊ እንለዋለን። ምክንያቱም ምንድነው የሚለው therefore take half of the unit ይለናል። የመጨረሻዋን ዩኒት half እንወስዳለን 0.5 ሚሊ እንለዋለን ማለት ነው። ከዛ በቀጣይ ደግሞ አንሰርቲኒቲ ስናስቀምጥ የምንጠቀመው ስታይል አለ። ለምሳሌ እኔ ያስቀመጥኩት ለምሳሌ 0.5 ሚሊ አስቀምጬ ነበር እንዳለ ቫልዩን በደሲማል ቫልዩ አስቀምጬው ነበር ማለት ነው። ይህንን የምናስቀምጥበት ሲስተም አለን ማለት ነው። the uncertainty in measurement can be expressed into useful ways ይላል። into useful ways ማለት ነው። በሁለት መንገድ ልናስቀምጠው እንችላለን። ዋና መንገዶችን ሁለት ናቸው ማለት ነው። አንደኛ add the absolute uncertainty and the last digit written ይላል። add the absolute uncertainty and the last digit። ሁለተኛ ደግሞ add the percent uncertainty calculated as follows ይለናል። በዚህ ፎርሙላ ታገኙታላችሁ። ነገር ግን የመጀመሪያው ማለት እኔ እንደጻፍኩት ማለት ነው። the absolute አንሰርቲኒቲ ይባላል። ይሄንን እኔ እንደጻፍኩት ለምሳሌ 5 የምናገኝ ከሆነ ሜጀር አድርገን እና አንሰርቲኒቲው 0.5 ወይም 0.05 ብዬ አንሰርቲኒቲው ምጽፍ ከሆነ ምንድነው ይሄ በአብሶሉት አስቀምጨዋለሁ ማለት ነው። በአብሶሉት አስቀምጨዋለሁ ማለት ነው። በፐርሰንትም ልናስቀምጠው እንችላለን ማለት ነው። በፐርሰንት ልናስቀምጠው እንችላለን። percent in uncertainty ምንድነው የምናደርገው?
እዚህ ጋር አብሶሊት አንሰርቲኒቲ አለ፣ ወይም ደግሞ እዚህ ጋር ለምሳሌ 0.5 አለን። ይህንን ቫሊዩ ሜዠር ላደረግነው ቫሊዩ አካፍለን በ100 አባዝተን የምናገኘው ወደ ፐርሰንት ቀየር ነው ማለት ነው። ለምሳሌ ይህንን ሜዠር ያደረኩት ቫሊዩ 5 ነው። 0.05 ኦቨር እላለው 5 አድርጌ ከዛ በ100 አባዝቼ ወደ ፐርሰንት ቀየርኩት ማለት ነው። ይህንን ምንድነው የሚሆነው? አንድ ይመጣል እንዳጋጣሚ ሆነው 1% ይሆናል ማለት ነው። 1% ይሆናል ማለት ነው። ይህንን ምንድነው የማደርገው? 5 ፕላስ ኦር ማይነስ ስላለው 1%። the same way እዚህ ጋር ያጻፍኩት ይህንን ይሆናል ማለት ነው። ይህንን በፐርሰንት ይሆናል። እዚህ ጋር ያለውን ደግሞ አብሶሉት ይባላል ማለት ነው። አብሶሉት ይባላል። ሌላ የምንገልጽባቸው መንገዶች አሉ። ለምሳሌ ይህንን አብሶሉት ብያችኋለሁ። ሪሌቲቭ የሚባል አለ። ጀስት ይህንን አካፍሎ በመቶ ሳታባዙት ስታስቀምጡት ሪሌቲቭ ይባላል ማለት ነው። ሪሌቲቭ እንደ ሶስተኛ ካየ ነው። ይህንንም አለን። ሌሎች መንገዶችም ሊኖሩ ይችላሉ። ነገር ግን ዋና የሚባሉት ወይም ደግሞ ኮመን የሆኑ አንሰርቲኒቲ የምንጠቀምባቸው በማትሪክም ሊመጡ የሚችሉ ነገሮች ምንድነው? ዋና የሚመጣው በፐርሰንት፣ ከዛ ሁለተኛ ደግሞ በአብሶሉትም ሊመጣ ይችላል። ዋናው ግን በፐርሰንት እንዴት አድርጋችሁ ወደ ፐርሰንት ካልኩሌት እንደምታደርጉ ማወቅ ይኖርባችኋል ማለት ነው። ይህንን ፎርሙላ መያዝ ግድ ይላል ማለት ነው። አብሶሉት አንሰርቲኒቲ የተጻፈው ለምሳሌ እንዲህ ቢሰጣችሁ ሜዠርድ ቫልዩ የሚሆነው የመጀመሪያ ቫልዩ ነው። ከዛ ደግሞ ሜዠርድ ቫልዩ ይህንን ነው ብሎም ሊነግራችሁ ይችላል። እንደ ጥያቄው ይለያያል። ይህንን እንዳጋጣሚ ሆኖ 5 ፕላስ ኦር ማይነስ 0.05 የሚለውን ተሰጥቶኛል። ሜዠር የተደረገውን ቫልዩ ይህንን ነው። ጥርጣሬው ደግሞ 0.05 ተብሎ ተነግሮኛል ማለት ነው። በዚህ ኮንቴክስት ካልኩሌት አደርጋለሁ። ፐርሰንት አንሰርቲኒቲው 1 ይሆናል ማለት ነው። 1 ይሆናል ማለት ነው። እዚህ ጋር ከቴክስት ቡካችሁ ስክሪንሾት አድርጌ ያመጣሁትን ጥያቄዎች አሉ። አብረን እንስራቸው እስኪ። አብሶሉት አንሰርቲኒቲ ኤንድ ፐርሰንት አንሰርቲኒቲ ኢን ሲንግል ሪዲንግ ዩዝ ዘ ጊቨን አንሰርቲኒቲ ቱ ካልኩሌት the percent uncertainty in each of the following readings and report the result of measurement in terms of absolute uncertainty and percent uncertainty ይላል። absolute uncertainty እና percent uncertainty ነው እየተጠየቅን ያለ ነው። የተሰጡን measured value ምናምን የሚሉትን አሉ። እነሱን ተጠቅመን ግን in terms of percent uncertainty in terms of absolute uncertainty ሪፖርት አድርጉ ነው እየተባልን ያለ ነው። ቀላል ጥያቄ ነው። ለምሳሌ ኤ ላይ ያለው እስኪ እንስራ። ምንድን ነው የሚለው? a barometer reading of 723.5 torr the absolute uncertainty is ይሄንን ተሰጥቶኛል። absolute uncertainty ከተሰጠኝ የተጠየቁትን ፐርሰንት አንሰርቲኒቲ ካልኩሌት ማድረግ ነው። እሱም ቀላል ይሆናል ማለት ነው። ፐርሰንት አንሰርቲኒቲ እንዴት ነበር የሚሰራው? ፐርሰንት አንሰርቲኒቲ ዩ ልበለውና ኢዝ ኢኳልስ ቱ ከዛ አብሶሉት አንሰርቲኒቲ ኤ ዩ ኦቨር ሜዠርድ ቫልዩ which is in this case 723.5 ይሆናል። ከዛ የሚቀረን ታይምስ 100 ነው ማለት ነው። ታይምስ 100 ነው የሚቀረን ማለት ነው። ይሄንን ታይምስ 100 ሲያደርገው ምንድነው የሚመጣው ነው ጥያቄ። ይሄንን 0.1 ተባዙታላችሁ። 0.1 አብሶሉት አንሰርቲኒቲ ነው ለ723.5 ይህንን እንዲህ አድርጋችሁ ብታዩት ሪሌቲቭ አንሰርቲኒቲ ይሆናል። ይህንን ታይምስ 100 ታደርጉታላችሁ ማለት ነው። ይህንን ስታደርጉት ያንን አካፍላችሁ የሚመጣላችሁ ቁጥር ፐርሰንት አንሰርቲኒቲ ብላችሁ ሪፖርት ታደርጋላችሁ። እዚህ ጋር ያለውን 0.1 ደግሞ
ይህንን ደግሞ አብሶሉት አንሰርቲኒቲ ይሆናል ማለት ነው። ሶ ምንድን ነው የሚሆነው ሲጻፍ 723.5 ሜዠር ያደረገው ይህንን ነው። ጥርጣሬው ግን በፐርሰንት አንሰርቲኒቲ ይህንን ጽፋችሁ እዚህ መክተቱት። በአብሶሉት አንሰርቲኒቲ ሲጻፍ ግን 0.1 ጥርጣሬ አለው ማለት ነው። ይህንን ሲጻፍ ነው ማለት ነው። በተመሳሳይ ደረጃ ቢ ላይ ያለው ደግሞ ምንድነው? ቢ ላይ ያለው ደግሞ 2.75 ግራም ዌይድ ኦን ኤ ቶፕ ሊዲንግ ባላንስ ለአብሶሉት አንሰርቲኒቲ ይህንን ፐርሰንት አንሰርቲኒቲ ካልኩሌት አድርጉ ነው የተባልነው። ይህንን በተመሳሳይ ደረጃ መስራት ትችላላችሁ። ይህንን አብሶሉት አንሰርቲኒቲ ተሰጣችኋል፣ ይህንን ደግሞ ሜዠርድ ቫልዩ ተሰጣችኋል ማለት ነው። ሰው ስትጽፉት ኢን ተርምስ ኦፍ አብሶሉት አንሰርቲኒቲ ከሆነ 2.75 ፕላስ ኦር ማይነስ። ለምንድን ነው ፕላስ ኦር ማይነስ የምንለው? በዚህ ኬስ የምናወራው ለሜዠርድ ቫልዩ ራንደም አንሰርቲኒቲ እያወራን ነው ማለት ነው። ራንደም አንሰርቲኒቲ እያወራን ነው። ሰው በኢንተርቫል ነው የምናስቀምጠው እየተባለውን እዚህ ጋር ያሳያል ማለት ነው። በኢንተርቫል እያስቀመጥነው ነው ማለት ነው። ይህንን በአብሶሉት አንሰርቲኒቲ ስናስቀምጠው ነው። በፐርሰንት አንሰርቲኒቲ ስትገልጹ ደግሞ ይህንን ለዚህ ታካፍሉትና ለ100 ማባዛት ይሆናል። ተመሳሳይ ደረጃ ሲ ላይ ያለውም 2.7413 ግራም ዌይድ ኦን አን አናሊቲካል ባላንስ ዘ አብሶሉት አንሰርቲኒቲ። እንደ አጋጣሚ ሆኖ አብሶሉት አንሰርቲኒቲ ነው እየተሰጠን ያለው። ይህንን ተሰጥቶኛል። በተመሳሳይ ደረጃ እሰራዋለሁ። ይህንን ለዚህ ማካፈል ከዛ በ100 ማባዛት ማለት ነው። ወደ ቀጣይ እንሂድ። በቀጣይ የምናየው ደግሞ ፕሪሲሽን ኤንድ አኩሬሲ የሚለው ይሆናል። ፕሪሲሽን ኤንድ አኩሬሲ ሁለቱም ትንሽ ኮንፊዝ የሚያደርጉ ተርሞች ናቸው። ነገር ግን በደንብ ማየት አለብን። ምክንያቱም ማትሪክም እንዳልኳችሁ በደንብ ይመጣል። ይህንን ፒክቸር ሳይቀር ሊመጣ ይችላል እንዳለ ፒክቸሩን። ለምንድነው ፒክቸሩን መጽሐፋችሁ ላይ ያለ ለምንድነው ያመጣሁት? እንዳለ ሊመጣ ስለሚችል ማለት ነው። በፒክቸሩ which one of the following picture is accurate, which one is the following picture is precise ወይም precision ያለው የትኛው ነው፣ accurate የሆነው የትኛው ነው የሚለውን ጥያቄ ለራሱ ሊመጣ ይችላል። የዛሬ ዓመት ለምሳሌ highest value ያመጣው ልጅ የተናገረው ምን ነበር? ቀላል ጥያቄዎች ነበሩ። ለምሳሌ ፕራይም ናምበር የሆነው የትኛው ነው? ፕራይም ናምበር ጀም ታውቃላችሁ በማትማቲክስ። እንዲህ አይነት ጥያቄም ሊመጣ ይችላል። ይሄንን ቀላል ነው ብላችሁ እንዳትተውት ነው እየነገርኳችሁ ያለሁት። አኩሬት ፕሪሳይስ የሚባሉትን ሊመጣ ይችላል ማለት ነው። ፕሪሲሽን ወይም ደግሞ አኩሬሲ የሚለው ምን ማለት ነው? አንድ የሆነ ሜዠርድ ቫልዩ ፕሪሳይዝ ነው ወይም ደግሞ አኩሬት ነው የሚባለው መቼ ነው የሚለውን እናያለን። Measurements may be accurate, meaning that the measured value is the same as the true value. ይህንን እዚህ ጋር አለች ዋና ፖይንት ሴም አዝ ትላለች። ሴም አዝ አኩሬሲ የሚለውን ስናይ ሴም አዝ ዋት አዝ ትሩ ቫልዩ ሜዠር ያደረግነው ቫልዩ ከትሩ ቫልዩ እኩል የሚመጣ ከሆነ ወይም ሴም ከሆነ አኩሬት እንለዋለን። ለምሳሌ ትሩ ቫልዩ is equals to measured value የሚመጣ ከሆነ አኩሬት እንለዋለን። ትሩ ቫልዩ ከሜዠርድ ቫልዩ እኩል የሚመጣ ከሆነ ጥሩ። ይህንን ካልን ፕሪሲሽን ማለት ምን ማለት ነው ለሚለው ደግሞ ስለ ትሩ ቫልዩ አያወራም። ስለማንም የሚያወራው ስለ ሜዠርድ ቫልዩ ያወራል። ለምሳሌ በተደጋጋሚ 5 ቫልዩዎች ሜዠር አድርጌ 5ቱም ቫልዩዎች በጣም ተቀራራቢ ከሆኑ ፕሪሳይዝ ይባላል። በጣም ተቀራራቢ ከሆኑ ፕሪሳይዝ፣ ወይም ደግሞ የተራራቁ ቁጥሮች ከሆኑ ደግሞ ፕሪሳይዝ አይደለም ወይም ደግሞ ናት ፕሪሳይዝ እንለዋለን ማለት ነው። አያችሁ እዚህ ጋር ልዩነቱ ምንድነው የሚሆነው? አኩሬሲ ስንለው ኮምፓሪዥኑ ከትሩ ቫልዩ ነው። ፕሪሲሽን የሚለውን ኮምፓየር የምናደርገው በሜዠርድ ቫልዩ መካከል ነው።
አኩሬት ላይሆን ይችላል። ለምሳሌ 50 ብሎ አንድ ሰው ሜዥር ለማድረግ ወይም ደግሞ ትሩ ቫልዩ 50 ቢሆንና እኔ ሜዥር ሳረግ 30 29 31 ማገኝ ከሆነ በእነኚህ ቁጥሮች ወይም ደግሞ በእነኚህ ሜዥርድ ቫልዩዎች ያለውን ቅርርብ በጣም ተቀራራቢ ቁጥሮች ናቸው። 30 31 29 ምናምን እያገኘው ነው። ሰው ስለካ ፕሪሳይዝ ነኝ ማለት ነው። ነገር ግን ከአኩሬት ቫልዩ ግን የሚያገናኘው ነገር የለም። የ20 የ21 20 19 ልዩነት አለው ማለት ነው። ሰው ይሄንን አኩሬት አይደለም። ነገር ግን ስለካ 50 ካገኘውስ 50 ካገኘው አኩሬት ነኝ ይባላል። ሶ አኩሬሲ ንጽጽሩ ወይም ደግሞ ኮምፓሪዥኑ ከ50 ወይም ደግሞ ከትሩ ቫልዩ ነው። ፕሪሲሽን ግን ከእርስ በርሳቸው ከሜዥርድ ቫልዩ ነው ማለት ነው። they may be precise meaning that multiple measurements give nearly identical ለምሳሌ ሁለተኛ ሜዥር ሳረግ ለራሱ እዚህ ጋር መጥቼ 49.5 50 ብደግም ምንድነው የሚሆነው? ሜዥር የተደረጉት ቫልዩዎች 50 49 ምናምን ናቸው፣ ፕሪሳይዝ ናቸው። እንደገናም ደግሞ አኩሬት ናቸው ማለት ነው። ሶ ኒርሊ አይደንቲካል የሆኑ ቫልዩዎችን አግኝቻለሁ። እርስ በርሳቸው ደግሞ የተቀራረቡ ናቸው ማለት ነው። ሶ እዚህ ጋር አኩሬት ቫልዩ ሆኖ ፕሪሳይዝ ሊሆን ይችላል። ፕሪሳይዝ ሆኖ አኩሬት ላይሆን ይችላል። እንደዛ ነገሮች ማለት ነው። ሶ እዚህ ጋር በፒክቸር ላይ እንደምታዩት ፕሪሲሽን እና አኩሬሲ የሚለውን እንዳልኳችሁ ሊመጣ ይችላል። ሶ ፎከስ አድርጋችሁ በኮምፓሪዥን ነው የሚሰራው። ሶ የትኛው ይሻላል የሚለውን ነው የምንወስደው። ሶ ከሲ ያለውን እንጀምርና እሱን ቅርብ የታየኝ ሲ ያለውን ለምሳሌ በጣም አኩሬት ነው፣ መሃል ላይ ነው የመጣው። ሶ ዳርት ቢሆን መሃል ላይ ነው የመጣው። ሶ አኩሬት ነው። እዚህ ጋር ያለውም ደግሞ አኩሬት ሁለት አለው። ከዛ ደግሞ ሁለቱም ደግሞ አንድ ላይን ላይ ፕሪሳይዝ ልንለው እንችላለን። ሶ ከዚህ አንጻር ስናየው ይህንን ፕሪሳይዝ አይደለም፣ አኩሬትም አይደለም። ከዚህ አንጻር ከሲ አንጻር ቢን ስናይ ማለት ነው። ሶ ዲ ላይ ያለውም ደግሞ አኩሬት በፍጹም አይደለም በጭራሽ። ይህንን በጣም የተበታተነ እንትን ያለው ሶ ፕሪሳይዝም አይደለም አኩሬትም አይደለም። ኤ ያለውም ለራሱ አኩሬት አይደለም። ከዚህ አንጻር ስናየው አኩሬት ነው፣ ግን ነገር ግን አኩሬት አይደለም ምክንያቱም በጣም የተራራቀ ነው። ሶ እዚህ ጋር ያለውም ደግሞ በፕሪሲሽን ደረጃ ከሄድን ደግሞ ከዚህ ይሻላል ማለት ነው። በሁለቱም ተመሳሳይ ቦታ ላይ ስላለ ከዚህ ይሻላል ማለት ነው። ሶ the only one አኩሬት ነው የምንለው ይሄኛው ነው፣ ፕሪሳይዝ ነው የሚለው ይሄኛው ነው። ሶ በዚህ አንጻር ደግሞ ፕሪሲሽኑ የዚህ ይሻላል ቢን ማለት ነው። ሶ ይሄንን ጥያቄ እስኪ እንስራ። ይሄን ጥያቄ ምንድነው የሚለው ኤክሰርሳይዝ 2.4 ይሄንንም ከቴክስት ቡካችን ነው ስክሪንሾት አድርጌ ያመጣሁት። A2 ካራት ዲያመንድ has a mass of ይሄንን 400 ሚሊ ግራም አለ። when a jewelry repeatedly weighed 2 ካራት ዲያመንድ ይሄንን ዲያመንድ 400 ሚሊ ግራም መሆኑን ትሩ ቫልዩን አውቀናል። ትሩ ቫልዩ 400 ግራም ነው ማለት ነው። ሶ በተደጋጋሚ ጀውለር የሆነ የአንጠረኛ የሚባለውን በተደጋጋሚ ሲለካ ምንድነው የሚሆነው? he obtained measurements of የመጀመሪያው 450 አገኘ፣ ከዛ 459 አገኘ፣ ከዛ 463 አገኘ። where the jewelry measurements accurate where they precise የሚለውን ዲሳይድ አድርጉ ነው የተባለው። ይሄንን ቀላል ነው ዲሳይድ ለማድረግ። ለምሳሌ ይሄንን 450 459 463 ነው ያገኘው። ሶ ሞስት ፕሮባብሊ ይሄንን ፕሪሳይዝ ነው ማለት ነው። ምክንያቱም በመካከላቸው ከዚህ አይደለም ኮምፔር የምናደርገው ከትሩ ቫልዩ ሳይሆን ፕሪሲሽን ኮምፔር ስናደርግ ከትሩ ቫልዩ ሳይሆን እርስ በርሳቸው ያላቸውን ቅርርብ ነው ማለት ነው። ሶ 50 59 63 በዛ ልክ ስለሆነ ሚሊግራም ነው ደግሞ ሶ በጣም ተቀራራቢ ነው። ሶ ፕሪሳይዝ እንለዋለን። ይሄንን ፕሪሳይዝ እንለዋለን። ነገር ግን አኩሬት ነው የሚለውም ደግሞ በ50
አትሊስት በ50 ግራም ከ50 ግራም በላይ ሚሊግራም ተሳስተዋል ማለት ነው። ይሄንን አኩሬት አይደለም፣ ነገር ግን ፕሪሳይዝ ነው ማለት ነው። አኩሬት የሚለውን ቫልዩ ከትሩ ቫልዩን ኮምፔር ሳረግ ነው። ፕሪሳይዝ የሚለውን ደግሞ እርስ በርሳቸው ኮምፔር ሳረግ ነው ማለት ነው። ሁለተኛ ያለውም ደግሞ a single copper penny was tested 3 times to determine its composition ይላል። ኮምፖዚሽኑ ለማወቅ 3 ጊዜ ለካ ነው፣ 3 ጊዜ ሜዠር አደረግ ነው። The first analysis gave composition of 93% zinc and 2.8% copper አገኘ። The second gave us 92.9 zinc and 3.1 copper, and the third gave us 93.5 zinc and 25% copper. The actual composition of the penny was 97% zinc and 2.4 copper ነበር ከ100 ኮምፖዚሽኑ ሲሰራ ማለት ነው። Were the result accurate? Were they precise ይላል። በመጀመሪያ ደረጃ ፕሪሲሽኑን ኮምፔር ስናደርግ 93 92 93 አገኘን። በጣም ፕሪሳይዝ ነው፣ በጣም ፕሪሳይዝ ነው። ለምን? ተቀራራቢ ቫልዩ ስላላቸው ማለት ነው። በዚህም ደግሞ 2.8 3.1 እና ከዛ 2.5 ስለሆነ ፕሪሳይዝ ነው። አኩሬትስ ነበር ወይ ለሚለውም ደግሞ 2.4 ትክክል ነው። ከነኚህ ጋር ስናነጻጽረው ያን ያህል ልዩነት ያለው አይመስለኝም። 97.6 ግን በደንብ ይለያል ማለት ነው። ከትልቁ ለራሱ 93.5 ከ97.6 ኮምፔር ስናደርገው ትልቁን ለራሱ ጋፕ አለው። አኩሬት አይደለም። አትሊስት 95 96 ቢሆን እንኳን አኩሬት ልንለው ነበር ማለት ነው። ይሄንን አኩሬሲውን አልጠበቀም፣ ነገር ግን ፕሪሳይዝ ማለት እንችላለን ማለት ነው። በመጨረሻ ላይ የምናየው ደግሞ በዚህ ቪዲዮ ሲግኒፊካንት ፊገርስ የሚለውን እናያለን ማለት ነው። ሲግኒፊካንት ፊገርስ የሚሉትን እናያለን ማለት ነው። ሲግኒፊካንት ፊገርስ ሲግኒፊካንት ፊገር ምን ማለት ነው ለሚለው the digit in a number that are essential to its precision and accuracy። እዚህ ጋር ያዙልኝ። ለፕሪሲሽኑ እና ለአኩሬሲው በጣም አስፈላጊ የሆኑትን ዲጂቶች ሲግኒፊካንት ሲጀመር ትርጉም ለራሱ ሲግኒፊካንት ማለት በጣም ጠቃሚ ማለት ነው። ለጠቃሚነታቸው የሚታየው ደግሞ ከፕሪሲሽን ኤንድ ከአኩሬሲ አንጻር ነው የሚታየው ማለት ነው። it is fairly easy to determine how many significant figures a number has። ያኔ የሚከብድ ነገር የለውም። ሩሎች አሉ። እነሱን ሩሎች ስታዩ ሲግኒፊካንት ፊገር ስንት እንዳለው ማየቱን ቀላል ነው የሚሆነው ማለት ነው። የመጀመሪያውን ሩል ስናይ any digit that is not zero is significant። ለምሳሌ 250 ብላችሁ ሲግኒፊካንት ፊገር ስንት ነው ብዬ ብጠይቃችሁ any digit that is not zero ካልሆነ ሲግኒፊካንት ፊገር ነው። ይሄንን 2 አለው ብዬ አስቀምጣለሁ ማለት ነው። 2 አለው ብዬ አስቀምጣለሁ። ሁለተኛ zeros between non zero digits are significant። ለምሳሌ ይሄንን 205 ቢሆን ዜሮ በነን ዜሮ መካከል ሲገባ ማለት ነው። ይሄንን ስንት ነው የሚሆነው? 3 ይሆናል። ይቆጠራል ማለት ነው። zero between non zero digits are significant ስለሚል ማለት ነው። ሶስተኛ zeros to the left of the first non-zero digit are not significant። ይህንን ያዙልኝ። zeros to the left of the first non-zero digit are not significant ይላል። ለምሳሌ 0 2 0 5 የሚለው እንዳለ ቁጥሩን ለመያዝ እንዲቀልላችሁ እችን 0 ቆጥረናታል፣ 3 ብለናታል። ከነኚህ ጋር ስናየው በሁለተኛ ሩል ያለውን ማለት ነው። 0 to the left ማለት ይሄን ከፊት ሲመጣ ማለት ነው። ሌፍት ማለት ይሄንን አይቆጠርም ብሎኛል። እሺ ማለት ነው ያለብኝ 3 ስላለው ማለት ነው። ይሄንን 3 ነው
ይህንንም 3 ነው። እዚህ ጋር ያለው 2 ነው ሲግኒፊካንት ፊገሩ ማለት ነው። አራተኛ ደግሞ if a number is greater than 1 then all the zeros written to the right of the decimal point count as significant figure። ይህንን ያዙልኝ። if a number is greater than 1 ለምሳሌ 2 ቢሆን greater than 1 አይደለ 2 then all the zeros written to the right of the decimal point ለምሳሌ ይህንን decimal point አለኝ to the right ማለት ደግሞ ወደዚህ ማለት ነው። ይህንን ይቆጠራል። በዚህ ኮንቴክስት ይህንን ስንት ይሆናል ማለት ነው? 4 ይሆናል። ቁጠሩት ዜሮውን ተብያለሁ ማለት ነው። 4 ሲግኒፊካንት ፊገር አለው ማለት ነው። አራተኛው ሩል የሚለው ከአንድ በላይ ከሆነ ቁጥሩ ከአንድ በላይ ከሆነ እና ዴሲማል ፖይንቱ ወደ ራይት ከ00 ብናስቀምጥ ይሆናል እያለኝ ነው ማለት ነው። አምስተኛ ሩል ደግሞ for numbers that do not contain decimal points the trailing zeros that is zeros after the last non-zero digit may or may not be significant። ይሄ ምን ማለት ነው? ለምሳሌ እዚህ ጋር ልጻፍላችሁ ከላይና 200 የሚለውን ሲግኒፊካንት ሊሆን ይችላል ላይሆንም ይችላል። ይሄ አምቢጊዮስ ይባላል። ኮንፊዝ የሚያደርግ ማለት ነው። ይሄንን ፎርማትን ቀይረን ሲግኒፊካንት ፊገር እንዲኖረው ማድረግ እንችላለን። ሲግኒፊካንት ፊገሩ ሳንቀይር ደግሞ ኮንፊዝ ያደርገናል ማለት ነው። ስንት እንዳለው አይታወቅም ማለት ነው። ይህንን ለምሳሌ አንዱ ምን ብሎ ሊጽፈው ይችላል? 2 ወይም ደግሞ 20.0 አድርገው ታይምስ 10 ቢጽፈው ተመሳሳይ ቁጥር ነው የሚሆነው። ይህንን ስንት ሲግኒፊካንት ፊገር ይኖረዋል? አያችሁ 3 ሊኖረው ነው ማለት ነው። 3 ሊኖረው ነው ማለት ነው። ይህንን ደግሞ አጻጻፉን አስተካክለው 2.0 ከጻፈውስ አሁንም ተመሳሳይ ነው። ነገር ግን ይህንን 100 ቢለውስ to the power ይህንን 2 ሊሆን ነው ማለት ነው። that's why ambiguous የሚሆነው ኮንፊዝ የሚያደርገው ሰው በፈለገበት መንገድ ሊጽፈው ስለሚችል ይህንን አምቢጊየስ ይሆናል ማለት ነው። አስተካክዬ ግን እንዲያርጌ ከጻፍኩት ግን ይህንን ለምሳሌ 3 ነው እዚህ ጋር ያለውም ደግሞ 2 ነው ማለት ነው። እንዲያርጌ መጻፍ ስለሚችል ነው የሚሆነው ማለት ነው። a second set of rules specify how to handle significant figure in calculation ይላል። ከዛ ደግሞ እዚህ ጋር መያዝ ያለብን 2 ቁጥሮች ስንደምር 2 ቁጥሮች ስናባዛ ስናካፍል የምናገኘው ሪዛልት በምን ወይም ደግሞ እንዴት አድርገን ነው የምናስቀምጠው የሚለውን እንዴት አድርገን ነው የምናስቀምጠው። ለምሳሌ 5.26 ፕላስ 2.1 ይህንን እንዴት አድርጌ ሪዛልቱን ላስቀምጠው ወይም ደግሞ በስንት ሲግኒፊካንት ፊገር ነው የማስቀምጠው የሚለውን 2 ሩል አለኝ ማለት ነው። 2 ወይም ደግሞ ሰከንድ ሴት ኦፍ ሩልስ የሚለውን እንደዛ ወይም ደግሞ 2 ሩል አለኝ ማለት ነው። አንደኛ ይሄ ብቻ አይደለም ማይነስ ባረጋውስ ፕላስ ኦር ማይነስ ላድርገውና ተመሳሳይ ሩል ስለሚሆን ፕላስ ኦር ማይነስ። እንደገናም ደግሞ 6.2 ሲካፈል ለ1.25 ለምሳሌ ይህንን ቢሆን እንዴት ነው የማስቀምጠው? መባዛትም ተመሳሳይ 6.2 ታይምስ 1.25 ይህንን ቢሆንስ እንዴት አድርጌ ነው በሲግኒፊካንት ፊገር ማስቀምጠው የሚለውን 2 ሩሎች እናያለን ማለት ነው። አንደኛ addition and subtraction የሚለውን ሩል the answer cannot have more digits
to the right of the decimal point than either of the original numbers። ጥሩ ይህንን ግልጽ ነው። ምንድነው የሚለው to the right of decimal point ሪዛልቱን ሰርች ያመጣሁት ለምሳሌ ይህንን ሪዛልቱን ሳካፍለው የሚመጣልኝ ሪዛልት አለ። እሱን ሪዛልት ዴሲማል ስለሚሆን ከዴሲማል ፖይንት ወደ ኋላ ያለውን ፖይንቶች ያሉትን ዲጂቶች ከሁለቱም በላይ መሆን አይችልም። ለምሳሌ ከ2.1 አንድ ዲጂት አለው አይደለ? ከዚህ ሊበልጥ አይችልም። ይህንን ደግሞ 2 አለው ከሁለትም ሊበልጥ አይችልም። which means ይሄ ምን ማለት ነው? አንድና ከዛ በታች ነው መሆን ያለበት ወይም ደግሞ የትንሹን ቫልዩ ይዛል ማለት ነው። የትንሹን ለምሳሌ ይሄንን to the right of decimal point ስንት ነው ያለው? አንድ ዲጂት ነው ያለው። ከሁለቱም ሊበልጥ አይችልም ተብለናል። አንድና ከዛ በላይ ከዛ በታች ነው ሊኖረው ይችላል። አንደኛ አንድ ሊኖረው ይችላል፣ ከዛ ደግሞ ላይኖረው ይችላል ማለት ነው። ከዛ ከሁለቱም ሊበልጥ አይችልም። in addition and subtraction the answer cannot have more digits to the right of the decimal point than the original numbers። ከሁለቱም ኦሪጂናል ናምበሮች ከመጀመሪያውና ከሁለተኛ ያለውን ከነሱ የበለጠ ዴሲማል ፖይንት አይኖረውም ማለት ነው። ለምሳሌ ይሄንን ስትደምሩት ስንት ነው የሚመጣው? 5.26 ሲደመር 2.1 ስንት ነው የሚሆነው? 7.36 ይሆናል። በዚህ ኮንቴክስት ምንድን ነው የተባልኩት ከሁለቱም መብለጥ የለበትም። ከዚህ አልበለጠም፣ ችግር የለውም። 2.6 ስላለ 2 ዲጂት አለው፣ ችግር የለውም። ከዚህ ደግሞ ሊበልጥ አይችልም ተብያለሁ። አንድ ነው ማድረግ ያለብኝ ማለት ነው። ይሄንን ወደዚህ ይሄንን ምንድነው የማደርገው? ከዚህ ወደዚህ ራውንድ አድርገውና ስንት ነው የሚሆነው? 7.4 አደርገዋለሁ ማለት ነው። ባለ አንድ ዴሲማል ፖይንት አደረኩት ማለት ነው። መጨረሻ የሚሆንልኝ ሪዛልት ምንድነው? 7.4 ብዬ አስቀምጣለሁ ማለት ነው። 7.4 ብዬ አስቀምጣለሁ። ማይነስ ባረገውም በተመሳሳይ ይሆናል። የተናሹ ወይም ደግሞ የትንሹ ዴሲማል ፕሌስ ያለው ይይዛል ማለት ነው። ለምሳሌ ማይነስ ስታደርጉት 3.16 ይመጣል። 3.16 ይመጣል። 3.16 ማድረግ አልችልም። ይህንን ወደዚህ ራውንድ አደረገውና 3.2 ብዬ አስቀምጣለሁ ማለት ነው። እንዲህ አድርጌ አስቀምጣለሁ ማለት ነው። ሁለተኛ ነው in multiplication and division the number of significant figure in the final product or quotient product የሚለው multiply ሳረግ quotient የሚለውም ደግሞ divide ሳረግ quotient ወይም ፕሮዳክቱ የሚመጣው is determined by the original number that has the smallest significant figure ይላል። ይህንን ለምሳሌ 2.6 ሁለት significant figure አለው። ይህንን 2 አለው። እዚህ ጋር ያለውስ 3 አለው። አካፊ የሚሆን አባዝቼ የማገኘውን ሪዛልት የስሞለስት ሲግኒፊካንት ፊገር ያለውን ሲግኒፊካንት ፊገር ይይዛል። 2 አድርጌ ነው መጻፍ ያለብን። ይህንን ለምሳሌ መልቲፕላይ አድርጉትና የሚመጣላችሁ ሪዛልት 6.2 ታይምስ 1.25 ብላችሁ ስንት ነው የሚሆነው? 7.75 ይሆናል። እዚህ ጋር ጻፍላችሁ 7.75 ይሆናል። ይሄንን እንዲህ አድርጋችሁ አታስቀምጡትም። ለምን? 3 ሲግኒፊካንት ፊገር ነው ያለው። ይሄንን ታዲያ እንዴት እናድርገው? ወደዚህ ራውንድ እናደርግና 7.8 አድርጋችሁ ታስቀምጡታላችሁ። 2 ሲግኒፊካንት ፊገር ይኖራል። ዲቫይድ ስታረጉት በተመሳሳይ እንደዛ ይሆናል። ይሄንን ለምሳሌ ዲቫይድ ብታረጉት 6.2 ሲካፈል ለ1.25 ምንድነው የሚሆነው? 4.96 ይመጣል። 4.96
4.96 4.96 ይሆናል። ይሄንን በሁለት ሲግኒፊካንት ፊገር ነው መጻፍ ያለባችሁ፣ ምክንያቱም የስሞለስት ሲግኒፊካንት ፊገር ያለው ነው የሚይዘው። ይሄንን ወደዚህ ራውንድ ስታረጉት ይሞላል። ይሄንን ወደዚህ ይመጣና 5 ታረጉታላችሁ፣ ነጥብ 0 ትሉታላችሁ። ነጥብ ስለ 0 ወደ ራይት ከዴሲማል ፖይንቱ ወደ ራይት ከሆነ ደግሞ ይቆጠራል ተብለናል። ለምሳሌ የቱ ጋር ነበር? እዚህ ጋር if the number is greater than 1 all the zeros written to the right of the decimal point count as significant figure የሚለውን አይተናል። በዚህ ሩል መሰረት ትሰራላችሁ ማለት ነው። በዚህ ሩል መሰረት ትሰራላችሁ ማለት ነው። እስኪ አሁን ደግሞ እነኚህ ሲግኒፊካንት ፊገር ስላየን የሲግኒፊካንት ፊገር የሆኑትን ኤግዛምፕሎችን እንይ። የመጀመሪያው determine the number of significant figures and the following measurements ይላል። ቀላል ነው። ሩሎችን ባየነው መሰረት ይህንን ዲተርማይን እናደርጋለን ማለት ነው። የመጀመሪያው ከዜሮ የተለዩ ቁጥሮች ስለሆኑ እነኚህ 3 መቁጠር ነው፣ ካውንት ማድረግ ነው። 3 ይሆናል። በዚህም ደግሞ ከዴሲማል ፕሌስ ወደ በቀኝ በኩል ከሆነ እና ከዴሲማል ፕሌስ ወደ በሌፍት በኩል ወይም ደግሞ በግራ በኩል ያለውም ደግሞ ከአንድ በላይ ከሆነ 0 እንቆጥረዋለን ብለን ነበር። ይሄንንም 3 ይሆናል ማለት ነው። እዚህ ጋር ያለውም በተመሳሳይ 3 ይሆናል። ከዛ እዚህ ጋር ደግሞ 3 እንላለን፣ ምክንያቱም ከዴሲማል ፕሌስ ወደ ግራ ያለው 0 ነው፣ አይቆጠርም። ከዛ ወደ ቀኝ ያሉትን ከ0 የተለዩ ቁጥሮች ደግሞ እንቆጥራለን ማለት ነው። እነኚህ ደግሞ ይህንን በተመሳሳይ 3 ይሆናል ማለት ነው። what about ይህንን ደግሞ ከዴሲማል ፕሌስ ወደ ቀኝ ነው 0፣ ነገር ግን በግራ በኩል ደግሞ 0 ስለሆነ ይህንንም አይቆጠርም። የሚቆጠሩት 5 እና 2 የሚሉት ናቸው። 2 ሲግኒፊካንት ፊገር አለው ማለት ነው። ይህንን ተሰርቶ ስለተሰጠን ይህንን 10 the power of 22 ማለት ነው። 10 the power of 22 ማለት ነው። ይህንን ከአንድ በላይ ስለሆነ ይህንን 2 እንቆጥረዋለን። ከዛ ደግሞ ከዴሲማል ፕሌስ ወደ ቀኝ ያለው ደግሞ 3 ዲጂት አለ። ይህንን 0 ደግሞ ይቆጠራል። ለምን? ከዴሲማል ፕሌስ ወደ ቀኝ ስለሆነ ማለት ነው። ከፊቱ ደግሞ 2 ስላለ ይህንን 2 ሳይሆን እዚህ ጋር ያለውም 2 ማለት ነው። ለምሳሌ 2.0 ቢሆን ይቆጠር ነበር። in this case 4 እንላለን ማለት ነው። ጥሩ። እዚህ ጋር ደግሞ በተመሳሳይ ይህንን አንዳንድ መጻሕፍት 4 ይሉታል፣ ምክንያቱም ml የሚል ዩኒት ስላለው የሚሉት አሉ። ነገር ግን ይህንን አምቢጊየስ ብዬ ከነገርኳችሁ ጎራ ይመደባል ማለት ነው። ይህንን አምቢጊየስ ነው፣ ዲተርማይን ልናደርገው አንችልም። አንድ ሰው እንዲህ አድርጎ ሊጽፈው ይችላል። ታይምስ አድርጎ 10 the power of 3 ካለ ለምሳሌ ይህንን 2 ዲጂት ሊያደርገው ነው፣ 2 ሲግኒፊካንት ፊገር ሊያደርገው ነው። እንዲህ ከጨመረበት 3 ይሆናል፣ 4 ይሆናል። እንደዛ ያደረገ ሊጽፈው ስለሚችል ኮንፊውዝ ስለሚያደርግ አምቢጊየስ ይባላል። ዲተርማይን ልናደርገው አንችልም፣ ወይም ደግሞ በዚህ ፎርማት መጻፍ አለብን ማለት ነው። ከዛ ሁለተኛ ላይ ያለው ደግሞ ሲግኒፊካንት ፊገር ኢን አዲሽን ኤንድ ሰብትራክሽን የሚሉትን፣ ከዛ በሶስተኛ ላይ ያለውን ደግሞ መልቲፕሊኬሽን እና ዲቪዥን የሚሉትን ፎከስ አድርጎ የሚሰራ ነው። እነሱም አሳይቻችኋለሁ። ሳስረዳችሁ ኤግዛምፕሎችን ሰጥቻችሁ ነበር። አሁንም ደግሞ ተመሳሳይ ነው የምንሰራው። ቀላል ነው። ምንድነው የምናደርገው? አዲሽን እና ሰብትራክሽን ሲሆን ዴሲማል ፕሌስ ፎከስ አድርገን እናያለን ተባብለን ነበር። ዴሲማል ፕሌስ አነስተኛ ናምበር ኦፍ ዴሲማል ፕሌስ ያለውን ሪዛልቱን የሱን ይይዛል። ከዛ ደግሞ በመልቲፕሊኬሽን እና ዲቪዥን ከሆነ ደግሞ የምናየው ሲግኒፊካንት ፊገር ነው። አነስተኛ ሲግኒፊካንት ፊገር ያለውን ለሪዛልቱ ወሳኝ ይሆናል ማለት ነው። እዚህ ጋር ለምሳሌ አድ 37.24 ml + 10.3 ml ይላል።
ከዴሲማል ፕሌስ ያነሰው የትኛው ነው? 10 ከሁለቱም መብለጥ ስለማይችል እዚህ ጋር ደግሞ 3 የሚለውን ባለ 3 ዴሲማል ፕሌስ እዚህ ጋር አለን። እዚህ ጋር ደግሞ ባለ 4 አለን። ነገር ግን ሲግኒፊካንት ፊገሩ 4 እና 3 ይሁን እንጂ እኛ ፎከስ አድርገን ማየት ያለብን ሲግኒፊካንት ፊገር ሳይሆን ዴሲማል ፕሌስ ነው። እዚህ ጋር 2 አለን፣ እዚህ ጋር ደግሞ 1 አለን ማለት ነው። የዚህን ይይዛል ሪዛልቱን ማለት ነው። ይህንን ደምሩትና ስንት ነው የሚመጣው? 47 ይሆናል። ይህንን 10 እና 37 ስደምረው 3 ወደዚህ ስደምረው ደግሞ ነጥብ እና ከዛ 5 4 ላለው ማለት ነው። እዛ ነው የሚመጣው። ነገር ግን መልሱ ወይም ደግሞ ሪዛልቱ ሳስቀምጥ ስሞለስት ዴሲማል ፕሌስ ያለውን ይይዛል ብለናል። 4 ለዛን 5 ስለሆነ ዲስካርድ አደረገውና ይህንን ብቻ መልስ ይሆንልኛል ማለት ነው። እዚህ ጋር ያለውን በተመሳሳይ እናንተ ራሳችሁ መስራት ትችላላችሁ። ይህንን እየሰራው አልውልም፣ ቀላል ስለሆነ ከዚህ ጋር ስሩት። ነገር ግን መልሱ የሚሆነው ባለ 2 ዴሲማል ፕሌስ መሆን አለበት። ምክንያቱም ይህንን አነስተኛ 2 ዴሲማል ፕሌስ ነው፣ ይሄኛው ደግሞ 4 ስላለ። ወደ መልቲፕሊኬሽኑ ስንሄድ ደግሞ what is the area of rectangle ይላል። area of rectangle እንዴት ነው የሚሰራው? height ታይምስ ቤዝ ነው የሚሰራው። ይህንን area of rectangle ማለት ነው። area of rectangle እንዲህ ቢሆን ይህንን ቤዙ ካልነው ይህንን h ይሆናል which is height ይሆናል። ሁለቱም ማባዛት ነው ማለት ነው። in this case ይህንን ከዚህ ጋር ማባዛት ነው። ስናባዛው ደግሞ የምናየው እንዳጋጣሚ ሆኖ ዴሲማል ፕሌሱን የዚህ 3ኛ አለ 2 አለ፣ የዚህም 2 አለ። ዴሲማል ፕሌሳቸው 2 ነው ያለው። ነገር ግን እኛ መያዝ ያለብን ዴሲማል ፕሌስ ሳይሆን ሲግኒፊካንት ፊገር ነው የምናየው ተባብለን ነበር። ይህንን መልቲፕላይ ስታደርጉት ስንት ነው የሚመጣው ለሚለው ደግሞ 1.23 ታይምስ 12.34 ስታደርጉት 15 ነጥብ ይህንን 15 ነጥብ ከዛ 1 7 ከዛ 8 2 ይመጣል። ነገር ግን እኛ ማየት ያለብን ዴሲማል ፕሌስ ካረግነው ከዚህ ይሆናል፣ ከ7 ይሆናል። ይህንን ወደዚህ ራውንድ እናድርገውና 8 እናድርገዋለን። 15.18 ይሆናል። ነገር ግን እንደዛ አይደለም። የመልቲፕሊኬሽን እና ዲቪዥን ምንድነው የምናየው? ናምበር ኦፍ ሲግኒፊካንት ፊገር። 3 ሲግኒፊካንት ፊገር ማድረግ አለብን። 3 ሲግኒፊካንት ፊገር ደግሞ እንዴት ነው የምናደርገው ለሚለው ደግሞ ይህንን እንዳለ ይሆናል። ከዚህ ወደዚህ ራውንድ እናደርገዋለን ማለት ነው። 15.2 ይሆናል ማለት ነው። 15.2 ይሆናል። ይህንን በዚህ መልኩ ይሆናል ማለት ነው። እስካሁን ካያችሁት ወዳችሁታል ማለት ነው። ላይክ ማድረጋችሁ እንዳትረሱ።